እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳይ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበረ። እስጮና ወድቋል በለኝስ ከሳሼ ወድቋል። ደስታዬን የሚጠላ በረከቴን የሚጠላ ሞገሴን የሚጠላ ጤናዬን የሚጠላ ዝማሬን የሚጠላ ጽድቅ ቅድስና የህይወት ንጽህናዬን የሚጠላ የኔን ጋብቻ የሚቃወም የኔ ከሳሽ ዳቢሎስ ወድቋል በለኝስ ባላገራችሁ ዳቢሎስ ወድቋል። የሚቃወም ወድቋል። ከሳሽ ወድቋል። አውሬው ወድቋል። ሉሲፈር ወድቋል። ጋጋባሲያ ኮርደል ቫኒያኖ ሳኪታላ ባካባካባካባያ ካው ከጎን ያለው ጎሰም አድርገውና እግዚአብሔር እንደዚህ ይልሃል በለው። ጠላት አይኑ እያየ ያንተ ነገር ማቆጥቆጥ ይጀምራል። ያንተ ነገር ሰብሮ ይወጣል። ያንቺ ነገር መለምለም ይጀምራል። ቢያት ሃሌሉያ። ነገር እንደነበረ በጌታ በኢየሱስ ስም አይቀጥልም። መከራ፣ ሐዘን፣ ማጣት፣ ጉስቁልና፣ ረሃብ፣ ቸነፈር፣ ስደት፣ አለመሳካት፣ ተምሮ አለመመረቅ በኢየሱስ ስም አይቀጥልም። አምላኬ እግዚአብሔር በእናንተ ጉዳይ ላይ በዚህ ማለዳ በጌታ በኢየሱስ ስም ጣልቃ ይገባል። ወዳጄ አትፍራ፣ እግዚአብሔር ካንተ ጋር ነው። ህመም ጠንካራ ያደርጋል። እንባ ጠቢብ ሰው ያደርጋል። በብዙ ምድረ በዳ ታልፊ ይሆናል፣ ግን ምድረ በዳውን ለበጎ ለመልካም መለወጥ የሚችል የሰራዊቱ ጌታ እግዚአብሔር ካንቺ ጋር ስለሆነ ባንቺ ላይ በቤትሽ በጤናሽ በልጆችሽ ላይ የተጻፈ ከጥልቁ ከመናፍስቱ ዓለም የአመጽ ደብዳቤ በናዝሬቱ ጌታ በኢየሱስም ዛሬ ማለዳ ይቀደዳል። እስቲ ተናገር። የአመጽ ደብዳቤ ባድ ኒውስ ክፉ ዜና በጌታ በኢየሱስም ይቀደዳል። እግዚአብሔር አምላክ ይሄን ይቀዳል። ኤላ ሳሊፋ ካባጋባጋባ ሳኪዳኖሴ ሂና ሳሉር በሽላ አክራዲያሎ ሳካባያ ባድ ኒውስ ክፉ ዜና ሊያሰማ ኪዳን አድሶ መሰዊያው ላይ ተሰውቶለት የወጣ የትኛውም ስውር እጅ በጌታ በኢየሱስ ስም በተዘረጋበት በዚያ ስፍራ እጆቹ እንደተዘረጉ በኢየሱስ ስም ደርቆ ቀረ። በአንድ መንገድ የመጣ በሰባት መንገድ ይመለሳል። በፍርድ በሚነሱብሽ ምላስ ላይ ትፈርጅባቸዋለሽ። አምላክሽ እግዚአብሔር ካንቺ ጋር። ባድ ኒውስ አላውቅም፣ እንደ ሰበር እየነገርኳችሁ ነው። ነገሩ በኢየሱስ ስም ተገለበጠ። ሆስፒታል አቅጣጫ፣ በፍርድ ቤት አቅጣጫ፣ በሜሬጅ አቅጣጫ፣ በልጆቻችሁ አቅጣጫ ከመናፍስቱ ዓለም መሰዊያው ላይ መስዋዕት ተሰውቶለት ኪዳን አድሶ ኃይሉን ተሞልቶ መጥፎ ዜና ሊያሰማ የወጣ የትኛውም ባድ ኒውስ በኢየሱስ ስም ተገለበጠ። ጋጋሲያ ኮረበኒያ ሎሳኪዳ ፕሮፌሲ እየተናገርኩ ነው። አላውቅም፣ አምላኬ እግዚአብሔር ይናገረኛል። ባድ ኒውስ መጥፎ ዜና በስልክ በኢሜይላችሁ ሊያሰማ በሆስፒታል አቅጣጫ፣ በፍርድ ቤት አቅጣጫ፣ በጤና በካምፓኒያችሁ፣ በትምህርት ገበታችሁ አቅጣጫ መጥፎ ዜና እግዚአብሔር ነው የሚናገረኝ። ይሄ ከመናፍስቱ ዓለም ወደ እናንተ የታቀደ ክፉ ዜና በኢየሱስ ስም ተቀደደ። ጮይና ተቀደደብኝ፣ ተቀደደ። አላውቅም፣ እግዚአብሔር አምላክ ምስክሬ ነው። አሁን ነው ይሄን ዜና የምሰማው። ባድ ኒውስ ክፉ ዜና አሰማ፣ ክፉ ዜና አሰሚም በጌታ በኢየሱስ ስም ተቀደደ፣ 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 ተቀደደ። መጥፎ ዜና ሊያሰማ የወጣ በጌታ በኢየሱስ ስም ተቀደደ። በፍርድ በሚነሱብሽ ምላስ ላይ ትፈርጅባቸዋለሽ። በአንድ መንገድ የመጡ በሰባት መንገድ ይበተናሉ። በአጠገብሽ በቀኝሽ 10,000 ይወድቃሉ። ክፉ ነገር ወደ አንቺ አይቀርብም፣ መቅሰፍትም ወደ ቤትሽ አይገባም። እግዚአብሔር ካንቺ ጋር። ክፉ ዜና የተጻፈ ክፉ ዜና በጤና አቅጣጫ፣ በስራ ገበታ፣ በህይወት፣ በልጆች፣ በትዳር አቅጣጫ፣ በትምህርት ገበታ አቅጣጫ ክፉ ዜና አሰማኝ ምህት እግዚአብሔር አምላክ ባድ ኒውስ ቀድጄዋለሁ ይላል። እኔ እግዚአብሔር ጣልቃ ገብቻለሁ ይላል በናዝሬቱ ጌታ በኢየሱስም። ሮሜ ምዕራፍ 8 ላይ እግዚአብሔር ቃል እንደሚናገር እርሱ ለሚወዱ ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ እንደተጻፈ መጥፎ ዜና ሊያሰማችሁ በወጣው በመናፍስቱ ዓለም ኪንግደም ፈንታ መልካም ዜና መስማት ይሆናል። ታውቃለህ ዘካርያስ ምዕራፍ 3 ላይ ያንን ከእሳት ትንታግ ያመለጠውን ታላቁን ካህን ኢያሱን ለመክሰስ ባድ ኒውስ ደብዳቤ ጽፎ ክፉ ዜና ይዞ
በመለኮት ዓለም ከቅዱሳን ጋር በመላእክት ዘንድ ተገኝቶ ሰይጣን ደብዳቤ አነበበ። አንተ ይኸውልህ ደብዳቤ አንብቦ ሳይጨርስ መለኮት ጣልቃ ገባ። ኢየሩሳሌምን የመረጠ እግዚአብሔር ይገስጽ አለው። ስበል አንተ ነህ ደግሞ ኢያሱ ለኔ የምታማው የሱን ደብዳቤ ይዘ እድፋም ነው በርኩሰት በአመፅ ገብቶ ወጥቷል ወድቆ ተነስቷል ብለህ ኢያሱ ነው ለኔ የምታማው። ታውቃለህ ሰይጣን በመለኮት ዓለም በእግዚአብሔር ፊት ከቅዱሳን ጋር ሾልኮ ገብቶ ስለ ካህኑ ከእሳት ስላመለጠው ትንታግ ስለሆነው ካህን ስለ ኢያሱ ደብዳቤ ያነባል። እድፋም ልብስ ለብሷል፣ ክስ ስለሚያነባው ወድቋል፣ ስቷል፣ አጠፍቷል፣ በድሏል። ዝም በል አለው። ደብዳቤውን እንኳን አንብቦ እንዲጨርስ የመለኮት ዓለም አልፈቀደለትም። ዛሬ እነግራለሁ ደብዳቤው ተቀደደ። እስቲ ጮይና ደብዳቤው ተቀደደ በይ። የሰማይ አምላክ እግዚአብሔር እድፋሙን ልብስ አይቼዋለሁ፣ ግን ያንተ ክስ ያንተ ማስረጃ አያስፈልገኝም። ደብዳቤውን እግዚአብሔር ከሰይጣን ኪንግደም ላይ ተቀብለው ቀደደው፣ አስጣለው። እግዚአብሔር አምላክ ጥምጣም አውልቀዋል፣ ሌላ ልብስ አልብሱታል። እግዚአብሔር አዳኝበታለሁ አለ፣ እናገርበታለሁ አለ። ጋራሲያ ኮርደልፈኒያሎ ሳካባይ ደብዳቤው ተቀዷል። ጩይና ደብዳቤው ተቀዷል በይ። ደብዳቤው ተቀዷል። ባድ ኒውስ መጥፎ ዜና በኢየሱስም ወደ እናንተ አይመጣም። አሰማም ኢሜል አይደረግ ፋክስ አይደረግም። ባድ ኒውስ ተከለከለ። ከበጉ ደም የተነሳ የሞት መልአክ ዕብራውያን ጓዳ እንዳልገባ ዛሬ ከዋኖሶችና ከኮርማዎች ደም የሚበልጥ ሕያውና ትኩስ የሆነው የክርስቶስን ደም እናንተ ላይ ረጭቻለሁ። ከደሙ ጉልበት የተነሳ ክፉ ነገር ወደ እናንተ አይቀርብም፣ መቀሰፍትም ወደ ቤታችሁ አይገባም። አንበሳና ዘንዶን ትረግጬዋለሽ። አምላክ እግዚአብሔር ደብዳቤው ተቀደደ ይላል። ኢን ጂሰስ ማይቲ ኔም። ይህን ብቻ ይዘህ ከወጣ እመነኝ ጀንበር ሳትጠልቅ መልካም ዜና ትሰማል። መጥፎውን ዜና በመልካም ዜና ቀይረዋል። ሰይጣን ነው ኢያሱን የሚያህል ታላቅ ካህን እድፋም ልብስ ለብሷል ብሎ ሰይጣን ነው ኢያሱን የሚከሰው። ደብዳቤ ወስዶ በመለኮት ዓለም ያነባል። ዝም በላል፣ ጸጥ በላለው። ጸጥ አሰኘው። አውልቁለት አለ። እግዚአብሔር እኮ ጻድቅ አምላክ ነው። ዘካርያስ መጽሐፍ ላይ ሂዱና አንብቡት ይህን ቃል። መንፈስ ቅዱስ እየተናገረኝ ነው። የትኛው ባድ ኒውስ በመልካም ዜና ተቀየረ። ጨለማው በብርሃን ተመታ። ሞት በህይወት ተቀየረ። ጎዶሎ በሙላት በኢየሱስም ተዋጠ። የተወረወረ ጦርና ቀስት በናዝሬቱ ጌታ በኢየሱስም ተሰበረ። በእግዚአብሔር ላይ የምታስቡት ምንድነው? እርሱ ፈጽሞ ያጠፋል። መከራ ሁለተኛ አይሆንም ተብሎ በእግዚአብሔር ቃል እንደተጻፈ የመከራ ጽዋ በኢየሱስም ከጓዳችሁ ላይ ተወሰደ። የተወረወረ ጦርና ቀስት ተሰበረ። በፊታችሁ አላሳልፍ አላስወጣ አላስገባ ያለ ቅጥር ወደቀ። ከጎን ሰው አለ፣ ጨብጠውና የምስራች አለኝ በለው። እግዚአብሔር በዚህ ማለዳ እንደዚህ ብሎሃል በለው። ነገር እንደነበረ አይቀጥልም። መከራው እንደነበረ አይቀጥልም። ሐዘኑ እንደነበረ አይቀጥልም። ጉስቁልናው፣ ረሃቡ፣ ቸነፈሩ፣ አለመሳካት፣ የሥራ በሮች መዘጋት እንደነበረ አይቀጥልም። ማኅፀንሽ ተዘግቶ እንደነበረ አይቀጥልም። አድገሽ ታገቢያለሽ፣ ትወልጃለሽ፣ አማረ ቤት ትገነቢያለሽ። እግዚአብሔር እንደዚህ ይልሻል። ነገር እንደነበረ አይቀጥልም። በሽታው አንቺ ጋር እንደነበረ አይቀጥልም። አለመሳካት ካንቺ ጋር እስከ ዛሬ ዘልቆ ሊሆን ይችላል። ከዚህ ቀን ጀምሮ በሽታ ካንቺ ጋር በኢየሱስም አይቀጥልም። እግዚአብሔር አስጥሎ ይሰጥሻል። እግዚአብሔር አስጥሎ ይሰጥሃል። እግዚአብሔር ከበላተኛው አፍ በመሳፍንቶች እጃል በነገስታት ጓዳ ያለውን ለእናንተ መሆን የሚገባል አስጥሎ እግዚአብሔር ይሰጣቸዋል። የትኛውም ጦርና ቀስት በኢየሱስም ተሰበረ። የሟርተኞች ቃል ተገለበጠ። መተታቸው ፈረሰ። ድግምታቸው በኢየሱስም ፈረሰ። አስጥሎ እግዚአብሔር ይሰጣቸዋል። ሃሌሉያ። ክፉ ዜና ዜናውን እግዚአብሔር ቀይሮታል። ዜናው ተቀይሯል። በመልካም ዜና ተቀይሯል። አልዓዛርን ከሙታን መንደር በስም በአድራሻ ጠርቶ ከሙታን መንደር እንደቀሰቀሰ የእናንተ ነገር ዛሬ ማለዳ በኢየሱስም ተቀሰቀሰ። ተስፋ የቆረጣችሁበት፣ አንገት ያስደፋችሁ፣ ከሰው በታች ያረጋችሁ፣ ወስዳችሁ ሙታን መንደር ጥላችሁ የተመለሳችሁት ጉዳይ ላይ የመለኮት እጅ በኢየሱስም ጣልቃ ገባ።
የናንተ ነገር በኢየሱስም ሕያው መሆን ጀመረ። የሕይወት መንፈስ ገባበት። የትንሣኤ መንፈስ አገኘው። የክብር መንፈስ ተገናኘው። የሞተ ነገራችሁ ላይ የሕይወት መንፈስ ገባበት። የሞተ ትዳር፣ የሞተ ጤና፣ የሞተ ሪሌሽንሺፕ፣ የሞተ ንግድ፣ የሞተ ትምህርት፣ የሞተ አይምሮ በኢየሱስም ሕያው መሆን ጀመረ። የባድ ኒውስ ክፉ ዜና ይኸው ያዘጋጀሁት ቃል ሰብከ በቃ መለኮት ዓለም እንደዚህ ነው። አንድ ይኸው የምገልጠው ነገር የለኝም። ይኸው ዘጋሁት። ይኸው መጣ የሰማይ አምላክ እግዚአብሔር ድምፅ እንደዚህ ነው። ሬማ የሆነ ድምፅ ነው የምነግርህ። ክፉ ዜና አሰማ። በየትኛውም የህይወት መስመር ውስጥ ባድ ኒውስ አትሰሚም እህቴ። አምላክ እግዚአብሔር ክፉ ዜናውን በመልካም ዜና ቀይሮታል። ማዕበልና ወጀቡ ዝምና ጭጭ ብሏል። ወደ ማዶ መሻገር ሆኖልሻል። ትሻገራለሽ። እግዚአብሔር ካንተ ጋር ስለሆነ ጋሳኪ ለሐራባሃሺያ ኮሳካባያ በተቃወምከው ጊዜ ቀንበሩ ከአንገት ላይ ይሰብራል። በተቃወምሽው ጊዜ ቀንበሩ ከጓዳሽ ላይ ይሰብራል። በተቃወምከው ጊዜ ቀንበሩ ከትዳር ላይ ይሰብራል። በተቃወምሽው ጊዜ ከጤናሽ ላይ የበሽታ ቀንበር ይሰብራል። በተቃወምከው ጊዜ ከልጆች ጫንቃ ላይ የድራግ ቀንበር ይሰብራል። የጠራ እግዚአብሔር የታመነ ነው። ከቅባቱ ውፍረት የተነሳ ቀንበሩ ምን ይሰብራል። በዚያን ቀን ቀንበሩን ከአንገት ላይ ይሰብራል፣ እስራትንም ይበጥሳል። ደግመህ ከእንግዲህ ወዲያ ለሌላ ነገር አትገዛም። ሰይጣን ነው ኢያሱን የሚከሳው። ደብዳቤ ገልጦ አነበበ። በመለኮት ዓለም እድፋም ልብስ ለብሰ ጥምጣም እድፋም ነው። ዝም በል አለው። ይሄ እኮ ከእሳት ትንታግ ያመለጠ ታላቅ የኔ ሊቀ ካህኔ ነው፣ የኔ ባሪያ፣ የኔ አፍ ነው። ዝም በል። ደብዳቤውን አንብቦ እንዲጨርስ አልፈቀደለትም። ለዚህ ነው መጽሐፍ ቅዱስ ሲናገር እግዚአብሔር ያለቀ የተቆረጠ ነገር እንደገና ይቀጥላል። ነግርሃለሁ፣ የተቆረጠ ነገር ካለ ይቀጥላል። የተቆረጠ ጤና ይቀጥላል። የተቆረጠ ሜሬጅ ይቀጥላል። የተቆረጡ ልጆች ይቀጥላል። የተቆረጠ የትኛውም የትምህርት ገበታ ይቀጥላል። የተቆረጠ ነገር እግዚአብሔር ይቀጥላል። ተጨንቃ ለነበረች ነፍስ ከእንግዲህ ወዲያ ጨለማ አይሆንም። ጨለማ አይሆንም። ሐዘን አይሆንም። ግራ መጋባት። አንቺ የኢየሩሳሌም ደናግል ሆይ እንደገና ሰራሻለሁ። አንቺም እንደገና ትሰሪያለሽ። እንደ ቀድሞ እንደ ልጅነት ወራትሽ ከበሮሽን አንስተሽ ለምስጋና አደባባይ ትወጫለሽ። የተርሴስን ልጅ እግዚአብሔር ከልካይ የለም፣ የሚያቆምሽ የለም፣ የሚገድብሽ የለም፣ የሚያሳንስሽ የለም። እኔ እግዚአብሔር ካንቺ ጋር ከመሆን የተነሳ በምድርሽ ላይ እንደ አባይ ወንዝ ጎርፈሽ ታልፊያለሽ አለሽ። ለዚህ ነው መጽሐፍ ቅዱስ ሲናገር አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ነገር ግን ሕዝቤን የሚታደግ መስፍን ከአንቺ ዘንድ ይወጣል አላት። ይወጣል። ሃሌሉያ። የትኛውንም ቀንበር እግዚአብሔር ይሰብራል። ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሻልና ተነሽና አብሪ። ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። በአንቺ ላይ ግን ብርሃንሽ ወጥቷልና ተነሽና አብሪ። ጮይና አበራለሁ በይ በጌታ በኢየሱስም። በተራራ ራስ ላይ ያለች ከተማ ልትሰወር እንደማይቻላት ሁሉ አባባት በልጁ በክርስቶስ ኢየሱስ በእናንተ ውስጥ ያስቀመጠው ነገር መሰወር እስከማይችል ድረስ ክፉ ዜና በመልካም ዜና ተዋጀ። የትኛውን ቀንበር ተሰበረ። የእናንተ ነገር በተራራ ራስ ላይ እንዳለች ከተማ በኢየሱስም በአደባባይ መገለጥ ጀመረ። ሃሌሉያ። ኢየሱስ ያድናል። ክብር ለመንፈስ ቅዱስ ይሁን። ባንቺ ላይ የተዘጋውን መቃብርሽን እከፍተዋለሁ። ከመቃብርሽ አወጣሻለሁ፣ ወደ ገዛ ምድርሽ አገባሻለሁ። መቃብርሽ አወጣሻለሁ፣ ወደ ገዛ ምድርሽ አገባሻለሁ አላት። ጊላሃ ጋባ ሲላሃ ክራዲያኖስ አካባይ። ስለዚህ ሆነ ዝም አልልም። አንቺ ችግረኛ ያለ ወይን ጠጅ ነው የሰከርሽው አላት። ነገር ግን ስለ ወገኑ የሚሟገት ጌታሽ አምላክሽ እግዚአብሔር እንደዚህ ይላል፣ የሚያንገዳግድሽን ጽዋ ከእጅሽ ላይ ወስጄዋለሁ። ደግመሽ እንግዲህ ወዲያ አትጠጪውም። ስብከቴን ጨርሻለሁ። ክፉ ዜና በመልካም ዜና ተቀይሯል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ነገር ግን ሕዝቤን የሚታደግ መስፍን ከአንቺ ዘንድ ይወጣል። ታዳጊ አለ የሚታደግሽ። የጠራሽ እግዚአብሔር የታመነ ስለሆነ የዘመናትን ቀንበር እግዚአብሔር ይሰብራል። ከልጅነት ጀምሮ እየተከተለ ነገርሽን የሚመጣ የፌሌሪቲ ስፒሪት፣ ሰክሰስን የሚጠላ፣ ደስታሽን የሚጠላ፣ ሞገስሽን የሚጠላ
ጽድቅና ቅድስና የህይወት ንጽህናሽን የሚጠላ ያንቺን መባረክ የማይወድ የትኛውም ክፉ መንፈስ ዛሬ ይገለብጠዋል። እግዚአብሔር ካፌ ቃል ጋር ይሰራል በናዝሬቱ ጌታ በኢየሱስ ስም። ባድ ኒውስ ጮይና ነገሩ ተገለበጠ በይ። የትኛውንም አዋጅ እግዚአብሔር ይገለብጣል። የትኛውንም የአጋንንትን አዋጅ እግዚአብሔር ይገለብጣል። ዕብራውያን በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ ይላል 10:9 ላይ። ነገሩ ምን አለ? ተገለበጠ ነው የሚል። ተገለበጠ። ባድ ኒውስ ተገለበጠ። የበሽታ ጽዋ ተገለበጠ። ማጣት ተገለበጠ። ሐዘን ተገለበጠ። ጉስቁልና፣ ረሃብ፣ ቸነፈር ተገለበጠ። የጠራክ እግዚአብሔር የታመነ ስለሆነ ባድ ኒውስ ክፉ ዜና አሰማ። ዜናው ተቀይሯል። ክፉ ዜና በመልካም ዜና ተቀይሯል። ክፉ ዜና እህቴ ስሚኝ፣ በመልካም ዜና ተቀይሯል። ትንቢት ነው የምናገር። ይሄ ፕሮፌሲ ነው ለሚቀበሉ ሰዎች። ሂዱና የፈለጋችሁበት ቦታ ቼክ አድርጎ የመጣው የሰማይ ድምፅ ነው። ሬማ ነው። ከመለኮት ዓለም አሁን የመጣ የሰማይ ድምፅ ነው። ክፉ ዜና በመልካም ዜና ተቀየረ። ቢኮዝ እየተጨነቁ ያሉ ነፍሳትን ስለማይ ነው። አምላኬ እግዚአብሔር ሆይ ጣልቃ አትገባም፣ አትፈርድምን? በዚህ ጉዳይ ላይ አትቀድምም የምትሉ እህቶች ያላችሁ ለእናንተ I have a good news my sister. Trust me, you will never be destroyed. እግዚአብሔር ካንቺ ጋር ስለሆነ ያንቺ ነገር ፌል አያደርግም። ያንተ ነገር ፌል አያደርግም። የእናንተ ነገር በጅምር አይቆምም። በኢየሱስ ስም የጠራችሁ እግዚአብሔር የታመነ ነው። ክፉ ዜና በመልካም ዜና ተቀየረ። ጨለማው በብርሃን ተመታ። ሞት በህይወት ተዋጠ። በሽታ በጤና ተዋጠ። ድህነት በፕሮስፔሪቲ ተዋጠ። አለመሳካት በመሳካት ተዋጠ። የተዘጋ በር በመከፈት በር ተዋጠ። in Jesus mighty name. ጨርሻለሁ። መንፈስ ቅዱስ አለቀቀኝ። ምታያለ የለውዝ በትር ሂና ሳኒና ሂናስ ቢካርዳ ካጋጋጋ ሳኪያሎሶ አማናሲ አጋኔያሎሳ ፓናሲያኬ ዲና ሳሊዳ ሶኮ ሆሎሶሉና አማር ደልፈኒያሎሳ ካፓያ የለውዝ በትራ ያለዋል አደርገውና እፈጽመው ዘንድ በቃሌ ተጋለውና እነሆ መልካም ነገር አይታላል። አዎ መልካም ነገር አይታል። ካየው ነገር ጋር ትገናኛል። እህቴ ትንሳኤ ውሰጂ። ካየሽው ነገር ጋር ትገናኛለሽ። መጥፎ ነገር ወደ እናንተ አይመጣም። ክፉ ነገር ወደና በመከራ ቀን ጥራኝ እኔም ማዳኔን አሳያለሁ ያለ እግዚአብሔር በኢየሱስ ስም እግዚአብሔር ማዳን ባይኖቻችሁ ታያላችሁ። በአይኖችሽ የእግዚአብሔር ማዳን ታያለሽ። መጥፎ ዜና ሰማ፣ ክፉ ዜና ሰሚም፣ ክፉ ዜና ሰማ። እናት አባቶቼ ክፉ ዜና ሰሙ። ዜናው ተቀይሯል። ይኸው ተናገርኩ። ዜናው ተቀይሯል። ክፉ ዜና ባድ ኒውስ ተቀይሯል። የምስራች ይሆናል። መልካም ዜና ሰማል። እግዚአብሔር ጣልቃ ይገባል። የተቆረጠው ነገር ይቀጥላል። ጨለማው በብርሃን ይመታል። በሽታው በጤና ይዋጣል። ሞት በህይወት ይዋጣል። ቀንበር ይሰበራል። እስራቶች ይበጠሳሉ። እጅና እግርሽን ያሰረ ሰንሰለት ይወድቃል። ሃሌሉያ ይወድቃል። ባድ ኒውስ አሰማም። ኢያሱም ኧረ አልቀረብህም። ታላቁን ካህን ሰማይ የመሰከረለት ከእሳት ትንታግ አለው እግዚአብሔር። ትቀልዳለህ? ከእሳት ትንታግ፣ ከእሳት ከሚንበለበለው እሳት እኮ ነው ያመልጠዋል። ዜናውን አንብቦ እስኪጨርስ አልፈቀደለትም። ጂሰስ ማይቲ ኔም ባጊዳሎቫ ማርካሊሺ አዱስ ቢልካል ኢልቫሃኪ ጋርዳስ ሃናሲ ጊናሶዶ ጋልጋ ጋርጋለባንደርዴ ጋሩደል ሽኪልካ አውርቢን ሙገርደል ባኒያሎ ሳካባያ። እሺ እመታለሁ። ይሄ መንፈስ አንድ ስፒሪት እመታለሁ፣ አንድ መንፈስ እመታለሁ። ጊጋሎሲ ጊናማጋ ጊዳልዶ ባራኒያኖሲ ጋዱዳ ፔለረንጎርገን ማን ማጊዳላኦሲኒ ጊዳናማ ራኒያዶሲ ዳላባኒያኖሲ አማጊያኖ ጋናሲያካ ጋኑደል ጋኑሺማ ጉርደል ቢናካይዳ ጋናሲያኮዲ ሀላባባባር ደልፈኒ ኢና ሰጊዳር ጋኑሴ ጋኑንደር ደኒያኖ ሰካባያ ኢና ማጋጋሲላ ኩዳይ ገበገበገበ ሰኪባ አደጋ ጣይ ስፒሪታ ያለው ይህንን ቪዲዮ ሪከርድ አድርጉት። ይህን ቪዲዮ ቀኑን ከላይ አንድ ጊዜ ጻፉልኝ። ፕሮፌሲ እናገራለሁ፣ ትንቢት እናገራለሁ።
ቪዲዮ ሪከርድ አድርጉ። መንፈስ ዓለም ገባው የማየውን ነግራቸዋለሁ። ቀኑን ጻፉልኝ። ዛሬ ግንቦት 11 ነው። ቀኑን ጻፉልኝ። ቶሎ በሉ። ትንቢትና ዓለም አቀፍ ትንቢት እናገራለሁ። ሄራሲ ከመልካሙ ዜና ጀምራለሁ። በመንፈስ ዓለም የእግዚአብሔር እጅ ከደመና ወጥቶ አያለሁ። በመንፈሴ ደግሞ በማየው እጅ ላይ ልክ እንደ ቁም ሳጥን የሚመስል በውስጡ ብዙ ስጦታዎች ያለው አንድ የወርቅ ሳጥን የሚመስል በመለኮት ዓለም በመንፈሳዊ ዓለም በእግዚአብሔር እጅ የተያዘ ከደመና የወጣ እንዲህ የተንጠለጠለ አያለው። አምላኬ እግዚአብሔር ይናገረኛል። ይህ ከኔ ዘንድ ለልጆቼ የሚደረግ ቸርነት ነው። ጤና ለሚፈልግ ጤናን እሰጣለሁ። በረከት ለሚፈልግ በረከትን እሰጣለሁ። የሥራ በሮች እንዲከፈቱለት ለሚፈልግ የሥራ በሮችን ሪሲቭ አድርጉ፣ ተቀበሉ። በሮችን እከፍታለሁ፣ ምርኮ እመልሳለሁ፣ ልጆቻቸውን ምርኮ አድርጌ እሰጣለሁ፣ የበሽታን ቀንበር እሰብራለሁ። ይህ በእጄ የምታየው የወርቅ ሳጥን አለኝ እግዚአብሔር በውስጡ ለልጆቼ የተዘጋጀ በረከት ነው አለኝ እግዚአብሔር አምላክ። ልቡን ለከፈተ ከመንፈስ ዓለም ከኔ ጋር ለሚገናኝ ሰው ቸርነትን አደርጋለሁ፣ መባረክን እባርካለሁ፣ በሮቻቸውን እከፍታለሁ፣ ጤናቸውን እመልሳለሁ፣ ቀንበርን እሰብራለሁ፣ እንባቸውን አብሳለሁ ይላል የሰማይ አምላክ እግዚአብሔር። ሃሌሉያ! ታንክ ዩ ሆሊ ስፒሪት፣ ታንክ ዩ ሆሊ ስፒሪት፣ ታንክ ዩ ሆሊ ስፒሪት። ኢላ ሲላ ቪቫ ባራኒያኖሲ ጊዳሎ ሳቢካ ሉካ አማጉር ደልቨኒያኖ ሳካባያ ጋይ ገላባሺክሬ ኤሌቬንዶ ብራኒያኖ ሲካ ጊዳሎ ቫካባጋባ ሲላ ክራዲያኖ ሳካባያ። ምን አያለው? ከፊታችን ባሉ 15 ቀን ውስጥ አንዴ መዝግቡት፣ ሪከርድ አድርጉት። 15 ቀን ውስጥ በህንድ አገር አንደኛው ደግሞ እዚህ ሩቅ ምስራቅ ቻይና ወደ ጃፓን ምድር ሩቅ ምስራቅ 2 ፕሌኖችን በዚህ 15 ቀን ውስጥ መጥቶ ለመጣል ቀጠሮ የያዘ ክፉ መንፈስ ከምድር እንብርት ሲወጣ ያለው ልክ እንዳየሁትኝ እግዚአብሔር ይናገረኛል። አደጋ ጣይ ስፒሪት ነው ይለኛል። አደጋ ጣይ ስፒሪት ነው። አንደኛው በህንድ አገር ሌላ በተጨማሪ ህንድ አገር ሙምባይ አደገኛ የመሬት መንቀጥቀጥ፣ አደገኛ የጎርፍ መጥለቅለቅ፣ አደገኛ የመሬት መንሸራተት ሙምባይ ህንፃዎች ሲደረመሱ ከፕሌኑ በተጨማሪ ህንድ አገር ሙምባይ ሪከርድ አድርጉት። ጊጋሎሲ ጂና አክሬ ዴሌቬ ክሮዶ ሶኮቦርዶ ኮቦያ ቻይና ጃፓን ምድር ላይ የተፈጥሮ አደጋ ያለው ሱናሚ የሚቀሰቅስ የመሬት መንቀጥቀጥ ያለው አደገኛ ነው ማየው። አሁን እናፈርሳለን። ሌላ በተጨማሪ አሁንም እዚህ ሚድልስት ውስጥ በድጋሚ እንደገና ጦርነት ሲነሳ ያለው ያስ መዝግብና ቪዲዮ ሪከርድ አድርገው አደገኛ ጦርነት ከዚህ በፊት ነግራቸዋለሁ። ሌላ ቫይረስ ሲነሳ ያለው ብያለሁ። ኦልሬዲ ቫይረሱ ተነስቷል አይደል? ሌላ አደገኛ ገዳይ 7 እጥፍ ገዳይ ብያቸዋለሁ። ሌላ ተነስቷል። አሁን ድጋሚ በኢራን በአሜሪካ በእስራኤል መካከል የሚለኮሰው ጦርነት የሚቀጥሉት በዚህ 15 ቀን ውስጥ እንደገና ይጀምራል። መዝግበውና ያዘው፣ ሪከርድ አድርገው። አምላኬ እግዚአብሔር ይህንን የሰይጣን መሰዊያና ተልእኮ እንዲያፈርስ የመናፍስቱ ዓለም መንግስት ጥቂት ጊዜ እንዳለው አውቆ ዲፖፕሌሽን ላይ እየሰራ ኒው ወርልድ ኦርደርን ክሬት ለማድረግ ኪዮሶች ማስነሳት አለበት። ፒስ ኤንድ ሴኪሪቲ ብሎ ለመምጣት ሶ ኢን ዘ ኔም ኦፍ ጂሰስ እብቅ በንፋስ እንደሚበተን ሰም በእሳት እንደሚቀልጥ በጌታ በኢየሱስ ስም አቀልጠዋለሁ። ጭድ በጭቃ እንደሚረገጥ ረግጣለሁ። የመለኮት እሳት ከሰማይ ወርዶ ሲብላው ካስማው ይነቀል። እንጸልይ። 1 ሚኒት እንጸልይ። እናፍርስ። እቅዱ ይፍረስ፣ ምክሩ ይፍረስ፣ ሐሳቡ ይፍረስ፣ አጀንዳው ይፍረስ። አደጋ ጣይ መንፈስ ፕሌን ክራሽ፣ የመሬት መንቀጥቀጥ፣ የእሳት ቃጠሎ የሚያስነሳ ክፉ መንፈስ በጌታ በኢየሱስም የተመታ እንዲሆን እንጸልይ። 2 ሚኒት እንጸልይ። ይፍረስ። 2 ሚኒት ጸልዩ። ሁሉም ሰው በኢየሱስም እያለ ያፍርስ። 2 ሚኒት
በኢራንና በእስራኤል መካከል ዳግም እግዚአብሔር ሆይ ጦርነት ሊቀሰቅስ የወጣ የጦር መንፈስ በኢየሱስ ስም የታረደ ይሁን። በኢየሱስ ስም የተከለከለ ይሁን። የፕሌን ክራሽ በኢየሱስ ስም የተከለከለ ይሁን። አደጋ ጣይ መናፍስቶች የተመቱ ይሁኑ። ኃይለ ስልጣናት የታሰሩ ይሁኑ። ይፍረስ። ይሄ 15 ቀን በመንፈሳዊ ዓለም ለኛ ለአማኞች እጅግ መልካም ዜና የምንሰማበት ለተቀረው ዓለም ኢትዮጵያንም ጨምሮ ክፉ ዜና የሚሰሙበት ነው። 15ቱ ቀን ከፊታችን ያለ 15 ቀን ዓለማችን ላይ አደገኛ ኪዮሶች አሉ። እቺ 15 ቀን mighty name of Jesus እቺ 15 ቀን 15 ቀኗ የፍትጊያ የጭንቅ የምጥ በዚህ 15 ቀን ውስጥ የመናፍስቱ ዓለም ኪንግደም ከተመታ ወሩን ሙሉ የሰላምና የበረከት ንፋስ ምድሪቱ ላይ ይነፍሳል። አለስ እንደዚህ ነው ማየው 15ቱን ቀን የመናፍስቱ ዓለም ዓላማውን እቅዱን ለማስፈጸም ከጥልቁ ኪዳን አድሶ የሚወጣበት ቀን ነው። 15 ቀን ኢትዮጵያን ጨምሮ ድንገት ያልተጠበቀ ትላልቅ ሰዎች ያንቀላፋሉ። ኢትዮጵያን ጨምሮ ያዙ መዝግቡ ብያለሁ። ይሄን ቪዲዮ ዛሬ ሪከርድ አድርጎ የሆነ መንፈስ መጥቶብኛል። አንተ ስማኝ እንጂ ሰስማይቲ ይሄ መሰዊያው ላይ መስዋዕት የለመደ የሰው ነፍስ ግብር የለመደ ስፒሪት ከጥልቁ እየወጣ ያያየው ነው። ራይት ነው በመንፈስ ያያየው ነው። 15 ቀኗን በቃ መቀጥቀጥ አለብን። 15 ቀኑን ማፍረቅ ቀኑን መዝግቡና ጻፉልኝ ዛሬ ቀኑን ጻፉልኝ መዝግቡ ቪዲዮ ሪከርድ አድርጉት። እቺ 15 ቀን የመናፍስቱ ዓለም በኢትዮጵያ ምድር በመላው ዓለም በአራቱ ማዕዘን አደገኛ ኪዳን አድሶ የሚወጣበት የደምና የነፍስ መስዋዕት የሚቀበልበት ነው። እቺ 15 ቀን እቺ ግንቦት ወር ሂባራሲ አማናናናናናሳ ካናሲያሎ ዲያሎቫ እግዚአብሔር እሳት እንዲበላው ጸልያል። የመለኮት እሳት እንዲበላው ጸልያለሁ። ግብር የለመደ ስፒሪት የነፍስ መስዋዕት የለመደ መንፈስ የነፍስ መስዋዕት የደም መስዋዕት የለመደ ስፒሪት በኢትዮጵያ ምድር በዚህ 15 ቀን ውስጥ ብቅ ይላል። ያልተጠበቀ ትልቅ ሰው ያልተጠበቀ ትልቅ ኢንፍሉዌንሻል ፐርሰን በፖለቲካው ዓለም ውስጥ ያለ መሰዊያው ላይ መስዋዕት ይሆናል። I am a prophet. አያለው ካልኳ ያለው አንተ በር ሲከፈታ ያለው የተከፈተው በር የአጋንንት በር ነው። መናፍስቶች ሲወጣ ያለው አራት ርኩሳን መናፍስቶች የነፍስና የደም መስዋዕት ለመቀበል የተከፈተ በር ያለው ጌት ነው ማየው ሲከፈት መንፈሳዊ ዓለም ላይ በር ሲከፈታል መንፈስ ሲወጣ ያለው አራት ርኩሳን መናፍስቶች የነፍስና የደም ግብር ሊቀበሉ መዝግቡና ያዙ። እንዴው በተሳሳተ ትንቢቱን እንዳሰሙ 15ቱ ቀን አጋንንቱን ከቀጠቀጥነው ምንግራችሁ ትንቢት አይፈጸምም። 15 ቀን ውስጥ የማንጸልይና ሰይጣን የሚወጣበትን ዓላማ የማናከሸፍ ከሆነ ከ15 ቀኑ በኋላ ልክ ይሄ ግንቦት ወር እንዳለቀ ቀጣይ ሰኔ ወር እንደገባ ክፉ ዜና ሰማላችሁ። ምናልባት ኢትዮጵያ ውስጥ ባንዲራ ዝቅ ሊል ይችላል። ባንዲራ ዝቅ ብሎ ሊውለበለብ ይችላል። ወይ ደግሞ በሚዲያው በቲክቶክ ምናምን አመጽ ሊነሳ ይችላል። ሂና ጋጋጋ ሱራሃቲ ያለው ሳካባይ እኔ ነብይ ጆሲ ይባላለሁ። የመለኮትን ድምጽ አልጨምርም አልቀንስም። እያየው ነው እየሰማው እኔ ነብይ ነኝ እንጂ ሰስማይቲ ነኝ። የወጣው አራት ርኩሳን መናፍስቶች አሉ። ዓላማቸው አንድ ነው። የፖለቲካው ዓለም ላይ ተጽዕኖ ፈጣሪ ሰው መብላት ነው። በአርቱ ዓለም መብላት ነው። ጸሐፊ ሀያሲ ዘፋኝ ሊሆን ይችላል። ይበላል። መናፍስቶች ወጥተዋል። አድባር የሆነን ሰው መከታ የሆነን ሰው ሊበላ የወጣ ክፉ መንፈስ አየው። ጂሰስ ማይቲ ኔም ይሰበር። በህንድ አገር ሙምባይ ላይ የመሬት መንቀጥቀጥ የጎርፍ አደገኛ የሆነ አደጋ ጣይ መንፈስ ፕሌን ክራሽ ያደርጋ ያለው ብዙ ሰዎች ሲያልቁ ያለው ቻይና ጃፓን የመሬት መንቀጥቀጥ የእሳት ቃጠሎ ያለው በካናዳ ምድር ላይ
አሜሪካ ቴሮሪዝም ያለው ህዝብ በተሰበሰበበት ቦታ ላይ ሲገድል ያለው ሁለት ናቸው ከዚህ በፊት እንደነገርኳቸው አሁን የምናገረው ሁለት ናቸው ገዳዮች ያለው ቅጥረኛ ገዳዮች ያለው አሜሪካ ትምህርት ቤት ውስጥ ህፃናትን ሲጨፈጭፉ ያለው አሜሪካ ጊላጎር ዳልቫኒያኖ ሳካባር ዳልቫኒያኖ ሳካባያ ራካዲላ አቢካኖ ሴብሬኔ ኬሌቬንዶ ብራኒያሎ ሳካራላቦ ሺፕራኬያሎ ሳካባያ ጌታ ከለከለ ይሁን በመላው ዓለም የወጣ ክፉ ጨለማ መንፈስ የታረደ ይሁን በኢየሱስ ስም ቋንቋቸው ይደበላለቅ መሰዊያቸው ይሰንጠቅ ካስማቸው ይነቀል እቅዳቸው ይፍረስ የሉሲፈር አጀንዳ በኢየሱስ ስም ይገልበጥ በአሜሪካ ዳግም እንደገና ጦርነት ሲነሳ ያለ ይህ ጦርነት ግን ከባድ ነው እንደዚህ ከዚህ ቀደም እንደሆነው አይሆንም የሚቀጥል የረጅም ወራት የሚወስድ አደገኛ ኪዮስ ያለው በኢየሱስ ስም የተከለከለ ይሁን ኢራን እንደገና ስትነሳ ያለ እስራኤል በጠላቶቿ ተከባ በሳስት ጋይ ይመለከታል ወደ እሳት እንደተጠጋ ፌስታል ሽሪንክ ስታረጋ ያለው ኢየሩሳሌም እስራኤል የሰይጣንን መሰዊያ ለመስራት ጆሮዋን ተበስታ ሽር ጉድ የምትል ምድር የአምላኳን የእግዚአብሔርን ኪዳን የጣለች ኢየሱስ አልተወለደም ብላ ዲና ያረገች የካደች የመለኮትን ቃል ሪፊውስ አረገች የገፋች ከከተማዋ ከምድሯ ያወጣች በመቅደስ ገና ደናግል ሴት አስቀምጣ መሲሁ ክርስቶስ ይወለዳል ብላ የተወለደውን ክርስቶስ ኢየሱስን የካደች የአንታይ ክራይስት ስፒሪትን ለመቀበል ሽርጉድ ምትል እስራኤል ትነዳለች እግዚአብሔር በቀላታል እግዚአብሔር ይመታታል እግዚአብሔር አይምሯ እስኪመለስ አንገቷን አዙራ የሞተላትን ክርስቶስን ፈልጋ እስክታገኝ እግዚአብሔር ይቀጣታል የማይቀጣ ልጅ ዲቃላ ስለሆነ ይቀጣታል ኢየሩሳሌምን ትንቢት እየነገርኩ ነው የእሳት ቃጠሎ ያለው አደገኛ የእሳት ቃጠሎ ካናዳ ምድር ላይ ይሄው ቃጠሎ አሜሪካ ምድር ላይ እንደገና ይነሳል ከፍተኛ የሆነ የእሳት ቃጠሎ እንደገና በአሜሪካ ምድር ይነሳል በር ተከፈተ አራት ርኩሳን መናፍስቶች ወጡ ቢኮዝ ከነሱ ጀርባ በሰማይና በምድር መካከል የገዘፈ ታላቅ ቀይ ዘንዶ ነው ማየው ከበስተጀርባ ጅራቱ ላይ አንድ ጅራት ላይ 7 ራስ ያለው በሰባቱ ራስ ላይ 7 ቀንድ ያለው አደገኛ የጀርባው ሙሉ አከርካሪ ላይ ልክ እንደዚህ እንደቆመ አጥንት ሙሉ ጀርባው የለበሰ ቀይ ዘንዶ ልክ እንደዚህ እንደ 50 እግር መላው ሰውነቱ በእግር የተሞላ ከፊቱ አንድ ፊት ያለው ከኋላ በጅራቱ ላይ 7 ራስ ያለው በሰባቱ ራስ ላይ 7 ቀንድ ያለው አደገኛ ገዳይ የሆነ መርዝ የታጠቀ ርኩሳን መናፍስቶች 4 በምድሪቱ ላይ እንዲወጡ ስልጣን ያለው ያዘዘ ስልጣንን የሰጠ በባለስልጣን ውስጥ እነዚህ 4 ርኩሳን መናፍስቶች ጦርና የጦር ድምጽን ለማሰማት በምድሪቱ ላይ ኪዮስ ለማስቀስቀስ በመናፍስቶቹ ኃይል የሚመሩ እነዚህ ባለስልጣን ስጋ ለባሾች ላይ የገቡ መናፍስቶችን ያያል ነግሬያቸዋለሁ ባቢሎን ስፒሪት የፈርዖን መንፈስ የባርነት መንፈስ ታላቁን እስር ከደመና የወጣ በሰሜን ተራራ የተቀመጠ ብያለሁ ትንቢቱ ሊፈጸም 1 ሳምንት ነው የቀረው 1 ወር ከ21 ቀን ቀርቶታል ብዬ ትንቢት ነግሬያለሁ ከፊቱ ፊት ከኋላው ፊት ያለው በጥበብና በኃይል እኔን የሚስተካከል ማንም የለም ብሎ በእብሪት ልቡ የተነፋ በሰሜን ተራሮች ላይ የቆመ ብዬ ነግሬያለሁ በትግራይ በአማራና በኤርትራ ብዬ ነግሬያለሁ አንድ በረሃ ውስጥ ያለ አንድ አንበሳ ደቦል መጣ በዚህ በሰሜን ተራራ ላይ የቆመውን ይሄንን ንስር ሰበረ ገደለው ብያለሁ እግዚአብሔር አምላክ መንግስቱን ሲያጸና አየሁ ብዬ ነግሬያለሁ አሁን ሰማለ ይሄ 15 ቀን በመንፈስ ዓለም አደገኛ ዓለም ነው ኢትዮጵያን ጨምሮ በመላው ዓለም ከባባድ ዜና ተሰማለ እኔ ነብይ ዮሴፍ ኪዳኔ ይባላለሁ የመለኮትን ዓለም ድምጽ ከሰማይ ጎትቼ ስጋ ለለበሰ ትውልድ ሁሉ ድምጽን ማሰማ የመለኮትን ድምጽ ማልጨምር ማልቀንስ የእግዚአብሔር አፍና ባሪያ ነኝ in Jesus mighty name ጸልዩላ የሰማይ አምላክ እግዚአብሔር ጸልዩ በዚህ 15 ቀን አደገኛ ጸልዩ ለምድራቸው ምናልባት አብይ ከሚቀመጡበት ከ4 ኪሎ ቤተ መንግስት ከዶክተር ኢትዮጵያን ከሚመሩት ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ አንደበት በሰሜን ጉዳይ ላይ
በዚህ 15 ቀን ውስጥ አደገኛ ትእዛዝ ሰማላችሁ። እኔ ነብይ ነኝ እየነገርኩ ነው። ትእዛዝ ሰማለህ። ትእዛዝ እንደ ባለስልጣን ትእዛዝ ትሰማለህ። አደገኛ ውሳኔ ትሰማለህ። ያየው ነው መንፈስ ዓለም አያል በደንብ ነው ማየው። በዚህ 15 ቀን ጸልዩ። ምድራችሁ አኬልዳማ እንዳትሆን መላው ዓለም ላይ ከባባድ ዜና ሰማላችሁ። እኔ እግዚአብሔር አፍ ነኝ። ጂሰስ ማይቲ ኔም መሰዊያቸው ይፍረስ፣ ቅዳቸው ይፍረስ፣ ምክራቸው ይፍረስ። የመለኮት እሳት ይብላ። የታቀደ ሌላ እንደገና ገዳይ የሆነ ቫይረስ አለ። እኛ ሪሰርች መስሪያቸው ነን። ጥቁር ህዝብ ምንም አይጠቅምም፣ ደሃ ህዝብ ምንም አይረባም። ሊያጠፉን ተማምለው ተነስተዋል። በኢየሱስም በቆፈሩበት ጉድጓድ ይገባሉ። የሰቀሉት መስቀያን ጠለጥላቸዋል። የመለኮት እሳት ከሰማይ ወርዶ ይበላቸዋል። እብቅ በንፋስ እንደሚበተን አምላክ እግዚአብሔር ይበትናቸዋል። መሰብሰቢያ አዳራሻቸው በእሳት ይቃጠላል። ሰማይ መሰብሰቢያ አላጊጋ ኢና አላጊያኖሲ መሰብሰቢያ አዳራሻቸው በእሳት ይቃጠላል። ከመላሴ ጸጉር ተነቅላል። መሰብሰቢያ አዳራሻቸው በመለኮት እሳት ይቃጠላል። ከየት እንደመጣ መነሻው የማይታወቅ እሳት ይበላዋል። እግዚአብሔር እሳት ይበላዋል። የመለኮት እሳት ይበላዋል። አይሳካላቸውም፣ አይሆንላቸውም። እነዚህ የሉሲፈርን ኪንግደም የሚያገለግሉ ዓለምና መላው ለሉሲፈር ለማስገዛት ለማንበርከክ ሹር ጉድ የሚሉ የሉሲፈር ደቀ መዛሙርቶች